እሺ እንዴት ናችሁ ተማሪዎች? እኔ ደህና ነኝ። ዛሬ እንግዲህ ዩኒት 3 ኦርጋናይዜሽን ቢሄቪየር ፓርት 2 እንቀጥላለን ማለት ነው። ዩኒት 3 በፓርት 1 ሰርቼላችኋለሁ። ስለዚህ ዛሬ ፓርት 2 እንቀጥላለን ማለት ነው ከዛው ካቆምንበት። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደ ቪዲዮን ከመጀመራችሁ በፊት ቪፒኤን በማብራት ብትጀምሩልኝ ደስ ይለኛል። ወደ ቪዲዮ የምንመለከተው ግሩፕ ቢሄቪየር ነው። ግሩፕ ቢሄቪየር ማለት ምንድነው? how individual within the group interact, collaborate and influence one another ነው። ስለዚህ ግሩፕ ቢሄቪየር ማለት አንድ ኢንዲቪጁዋል በግሩፕ ውስጥ ሲቀላቀል የሚያሳየው ባህሪ፣ የሚያደርገው ኢንፍሉዌንስ እና ያለው ኮላቦሬሽን ነው የሚገልጸው። እና ይህንን ማጥናት የተፈለገበት ምንድነው? ብዙ ጊዜ ኢንዲቪጁዋሎች በብቻችን ያለን ባህሪ እና በግሩፕ ውስጥ የሚኖረው ባህሪ ስለሚለያይ የአንድን ኢንዲቪጁዋል ወይም ወርከር በኦርጋናይዜሽን ውስጥ ያለውን ኢንተራክሽን፣ ኮላቦሬሽን እና ኢንፍሉዌንስ ማጥናት አስፈላጊ ነው ማለት ነው። ስለዚህ ግሩፕ ቢሄቪየር ማለት አንድ ሰራተኛ በኦርጋናይዜሽን ውስጥ ያለው ኢንተራክሽን፣ ኮላቦሬሽን እና ኢንፍሉዌንስ ግሩፕ ቢሄቪየር ይባላል ማለት ነው። ስለዚህ ሄር አር ሰም አስፔክትስ አሉ። ስለ ግሩፕ ስትራክቸር ነው ቀጣይ የምናየው ማለት ነው። ስለዚህ እነዚህን ማየት ያስፈለገን ምንድነው? ግሩፕ ስትራክቸሩ በኢንዲቪጁዋሉ ግሩፕ ቢሄቪየር ላይ የራሱ የሆነ ተጽዕኖ ስላለው ነው። በግሩፕ ቢሄቪየር ላይ ያለንን ባህሪ ስለሚወስን ነው ስትራክቸሩ። ለምሳሌ ስትራክቸሩ ስንል ግሩፕ ሳይዙ፣ ግሩፕ ሮሉ፣ ግሩፕ ኖርም እና ከግሩፕ ጋር ያለን ኮንሲቭ፣ የኛም በግሩፕ ውስጥ ያለን ፓርቲሲፔት እና አክቲቭ ወርኪንግ ባህሪያችንን ያሳያል ማለት ነው። እነዚህ ነገሮች ማወቃችን ስለዚህ አንድን ሰራተኛ ስለዚህ አሁን የግሩፕ ስትራክቸሩ አንድ ሰራተኛ ግሩፕ ሳይዙ በበዛ ቁጥር ነው በጣም አክቲቭሊ ፓርቲሲፔት የሚሆነው፣ ባነሰ ቁጥር ነው በግሩፕ ውስጥ ምን አይነት ሮል ቢኖረው ነው ያ ሰራተኛ በግሩፕ ላይ ጥሩ ቢሄቪየር ማሳየት የሚለው እና የግሩፕ ኖርም ከዚህ ሰራተኛ ጋር ከዛ ኖርም ጋር ኮንፎርም እንዲያደርግ አድርጎታል ወይስ ከዛ ኖርም ዲቬት ማድረግ ይፈልጋል እና ከግሩፕ ጋር ያለው ኮሄሲቭነስ ወይም አታችመንት ምን ይመስላል በማለት በማጥናት የአንድን ሰራተኛ የግሩፕ ቢሄቪየር ማወቅ እንችላለን፣ ወይም በግሩፕ ውስጥ ያለውን ቢሄቪየር ነው። ምክንያቱም በግሩፕ ውስጥ ያለውን ቢሄቪየር አወቅ ማለት አንድ ኦርጋናይዜሽንን ፕሮዳክቲቭ ማድረግ ስለምንችል እነዚህን ከስትራክቸሮች አንድ ባንድ እንመለከታቸዋለን ማለት ነው። የመጀመሪያው ግሩፕ ስትራክቸር ነው። ግሩፕ ስትራክቸር ላይ ስንመጣ ግሩፕ ስትራክቸር is a pattern of relationship among members that holds the group together and help it achieve assigned goals። ስለዚህ ግሩፕ ስትራክቸር ማለት በኦርጋናይዜሽን ውስጥ ያለው ፓተርን ኦፍ ስትራክቸሩ ምን ይመስላል ነው እና የግሩፖቹ አብረው የሚሰሩበት አሳይን ጎል ለማድረግ የሆነን ጎል ለማሳካት የሚሄዱበትን ፓተርን የሚያሳይ ነው። ስለዚህ ስትራክቸሩ ምን ሊሆን ይችላል? እንዳየነው ቅድም ግሩፕ ሳይዝ ሊሆን ይችላል። አንድ ስትራክቸር በግሩፕ ሳይዙ ይገለጻል፣ በግሩፕ ሮል፣ በግሩፕ ኖርም እና በግሩፕ ኮሄዚቭ ያንን ኦርጋናይዜሽን ስትራክቸር ይሄን ይመስላል። ሳይዙን እየጠቀሳችሁ የኦርጋናይዜሽን ስትራክቸር፣ ሮልን እየጠቀሳችሁ የኦርጋናይዜሽን ስትራክቸር፣ ኖርምን እየጠቀሳችሁ የኦርጋናይዜሽን ስትራክቸር፣ ኮሄዚቭነስን እየጠቀሳችሁ የኦርጋናይዜሽን ስትራክቸር ማሳየት ስለሚችሉ ነው። ስለዚህ የመጀመሪያው ምንድነው? ግሩፕ ሳይዝ ነው። ግሩፕ ሳይዝ ስንል ምንድነው? ካን ቫሪ ፍሮም ቱ ፒፕልስ ቱ ቬሪ ላርጅ ነምበር ኦፍ ፒፕል ኢት ካን ቢ ስሞል ኦር ላርጅ ኢች ሃዝ ኤ ፕሮስ ኤንድ ኮንስት ነው። ስለዚህ ግሩፕ ሳይዝ ማለት ከሁለት ፒፕል ጀምሮ እስከ ላርጅ ነምበር ኦፍ ፒፕል በኦርጋናይዜሽን ውስጥ የሚሰሩ አባላቶች ሊያካትት ይችላል እና ግሩፕ ሳይዙ ምንድነው? በጣም ስሞል ሊሆን ይችላል፣ በጣም ሃይ ሊሆን ይችላል። የራሱ ጥቅምና ጉዳት አለው በምን ውስጥ? በግሩፕ ቢሄቪየር ውስጥ ማለት ነው። ስለዚህ ምንድነው በዚህ ጋር በግራፊካል ማሳየት እንችላለን። ግሩፕ ሳይዙ እየጨመረ በሄደ ቁጥር ምንድነው ሌቭል ኦፍ ሳቲስፋክሽናችን ምንድነው ይጨምርና ፒክ ላይ ይደርሳል፣ ከዛ ወዲያ ይጨምራል ማለት። ስለዚህ ሚዲየም ሌቭል ኦፍ ግሩፕ ሳይዝ ቢኖር ተመራጭ እንደሆነ ነው የሚያሳየን ይሄ ግራፍ። ስለዚህ ስሞል ግሩፕ መምረጣችን ምንድነው አድቫንቴጁ ምንድነው ስንል ኢንተራክት ሞር ዊዝ ኢች አዘር ኤንድ ዲዛይር ቱ ኮኦርዲኔት ዘር ኢፈርት ነው። ስለዚህ ስሞል ግሩፕ ከሆነ በጣም ትንሽ ሜምበር ስለሆኑ ከሁሉም ጋር ኢንተራክት ለማድረግና እርስ በርስ በመታወቅ አሪፍ የሆነ ኢፈርትን ዴቨሎፕ ለማድረግ ይጠቅመናል። ሁለተኛው ደግሞ ምንድነው ሞር ሞቲቬትድ፣ ሳቲስፋይድ እና ኮሚትድ እንሆናለን። ትንሽ በሆነ ቁጥር ሪኮግናይዝ የመደረግ እድላችን ከፍተኛ ስለሆነ ሞቲቬት፣ ሳቲስፋይድ እና ኮሚትድ ወይም ቆራጥ ሆነን መስራት እንችላለን ማለት ነው እና ኢዚየር ቱ ሼር ኢንፎርሜሽን ነው። በቀላሉ መረጃ ሼር ማድረግ ይቻላል እና በቀላሉ መረጃን እኛም ማግኘት እንችላለን ማለት ነው እና የመጨረሻው ደግሞ ቤተር ኤብልስ ቱ ሲ ዘ ኢምፖርታንስ ኦፍ ዜር ኮንትሪቢዩሽን ነው ማለት ነው። ስለዚህ ምን ያህል አስተዋጽኦ እንዳላቸው በኦርጋናይዜሽን ውስጥ ማወቅ እንችላለን። ግሩፑ ትንሽ ከሆነ ግን ግሩፑ ትልቅ ከሆነ በማ ኢፌክት ምክንያት ሪዛልቱ እንደመጣ ራሱ ለማወቅ አንዳንዴ ያስቸግራል ማለት ነው። ስለዚህ እነዚህ አድቫንቴጅ ናቸው። ስሞል ግሩፕ በአንድ ኦርጋናይዜሽን ቢኖር ደግሞ ላርጅ ግሩፕስ ቢኖር ምንድነው ጥቅሙ ስንል ሞር ላርጅ ግሩፕ ባለ ቁጥር ሞር ሪሶርስ አት ዜር ዲስፖዛል
ቱ አቺቭ ዘ ጎል ነው። ላርጅ ግሩፕ ሆነ ማለት ሞር ሪሶርስ ነው። የሰው ልጅ ሂውማን ሪሶርስ አይደለም። ሂውማን ሪሶርስ ስላለን ያንን ሪሶርስ ተጠቅመን አቺቭ ማድረግ እንችላለን ጎላችን ማለት ነው። ምክንያቱም ብዙ ኃይል ስላለን እና ሌላኛው ደግሞ ኢኔብል ዘ ማናጀር ቱ ኦብቴን ዲቪዥን ኦፍ ሌበር አድቫንቴጅስ ነው የሚለው። ስለዚህ ማናጀሩ ምንድነው ዲቪዥን ኦፍ ሌበር ማድረግ ይችላል ማለት ነው። ሰራተኞችን በተለያየ ስራ መስክ ከፍሎ ስራውን ከፋፍሎ በአጭር ጊዜ ውስጥ አኮምፕሊሽ ለማድረግ ያስችለዋል ማለት ነው። ስለዚህ ይሄ ላርጅ ግሩፕ አድቫንቴጅ ነው ማለት ነው። ስለዚህ የላርጅ ግሩፕ የአድቫንቴጅ ኦፍ ስሞል ግሩፕ የላርጅ ግሩፕ ምንድነው ዲስአድቫንቴጅ ነው። አድቫንቴጅ ኦፍ ላርጅ ግሩፕ ደግሞ የስሞል ግሩፕ ዲስአድቫንቴጅ እንደሆነ እዚህ ጋር መረዳት እንችላለን ማለት ነው ከዚህ አይዲያ። ስለዚህ ግሩፕ ሳይዝን ጨረስን። ስለዚህ አሁን ግሩፕ ሳይዙ ምንድነው በግሩፕ ቢሄቪየራችን ላይ የራሱ የሆነ ተጽዕኖ አለው። ስለዚህ ግሩፕ ሳይዙ ምንድነው ባነሰ ቁጥር አንድ ሰራተኛ በጣም ሞቲቬትድ ሆኖ እና ኮሚትድ ሆኖ መስራት ይችላልና የእሱ ልፋት ምንድነው በኦርጋናይዜሽን ውስጥ ጎልቶ መታየት እንዲችልለት ማድረግ ይችላል ማለት ነው። ግን ግሩፕ ሳይዙ በጨመረ ቁጥር ስራዎች ምንድናቸው በጣም እየተከፋፈሉ ስለሚመጡ ለመቆጣጠር የሚያስቸግራልና ሜምበሮቹ ያን ያህል ኃላፊነት ወስደው ስራ መስራት አይችሉም። ስለዚህ በአንድ ኦርጋናይዜሽን ውስጥ ሜምበሩ ያለውን ቢሄቪየር የግሩፕ ሳይዙ ይወስነዋል ማለት ነው። ሌላ ደግሞ ግሩፕ ሮል ነው፣ በግሩፕ ውስጥ ያለ ሚና ማለት ነው። ለምሳሌ አንደኛው ወርክ ሮል አለ። ወርክ ሮል ማለት ፎከስ ኦን ዘ አኮምፕሊሽመንትስ ኦፍ ታስክ ኤንድ ኦብጀክቲቭ ዊዝን ዘ ግሩፕ። ስለዚህ ወርክ ሮል ያላቸው እነዚህ ሚና የሚጫወቱ በዚህ ላይ የተመደቡ ሰዎች ምንድነው የኦርጋናይዜሽኑን ታስክና ኦብጀክቲቭን ለማሳካት ነው የሚሰሩት ማለት ነው። ስለዚህ ለምሳሌ እዚህ ጋር በመጀመሪያው ፊገር ላይ እንደምትመለከቱት ምንድነው ስለ ስራቸው እየወቀሰቻቸው ነው ማለት ነው። የሆነ ጥሩ ነገርን አኮምፕሊሽ ስላላደረጉ። ስለዚህ ዋና ትኩረታቸው ምንድነው የሚሆነው እነዚህ ሜምበሮች ስራውን ማሳካት ላይ ነው። ስለዚህ ባህሪያቸውንም ያላቸው የስራ ሚና ይወስነዋል ማለት ነው። ስለዚህ እንደዚህ አይነት ስራ የሚሰሩ ምን ይባላሉ? ታስክ ሊደር፣ ኢኒሺየተር፣ ኢንፎርሜሽን ፕሮቫይደር፣ ሪካርደር፣ ኢቫሉዌተር፣ ኢምፕሊመንተር ብለን ልንጠራቸው እንችላለን። እነዚህን ስሞች ማወቅ ያስፈልጋቸዋል። ምክንያቱም በቾይዝ ጥያቄዎች ላይ ልትጠይቁ ትችላላችሁ። በወርክ ሮል ላይ የሚካተቱ የትኞቹ ናቸው ተብላችሁ እና በሌሎችም በሜንተናንስ ሮል ላይም በብሎኪንግ ሮል ላይም ስለምናይ አይደንቲፋይ ማድረግ ይጠበቅባቸዋል ማለት ነው። ስለዚህ ሌላኛው ሜንተናንስ ሮል ነው። ሜንተናንስ ሮል ፎከስ ኦን ቢልዲንግ ሪሌሽንሺፕ ፕሮሞቲንግ ፖዚቲቭ ግሩፕ ክላይሜት ኤንድ ሰፖርቲንግ ዘ ዌልቢንግ ኦፍ ዘ ግሩፕ ሜምበር ነው። ስለዚህ እንደዚህ ሜንቴናንስ ሮል ያላቸው ደግሞ ሜምበሮች ምንድነው የሚያደርጉት የግሩፑ ላይ በግሩፕ ሜምበሮች ወይም በቲም ሜምበሮች መካከል ሪሌሽንሺፕን ዴቨሎፕ ለማድረግ ፖዚቲቭ የሆነ የስራ ሁኔታን ለመፍጠር እና እርስ በርስ ለመረዳዳት ነው የሚያደርጉት ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር በፒክቸር ቱ ላይ እንደምትመለከቱት ምን እያደረጉ ነው? ፎቶ እየተነሱ ነው እርስ በርሳቸው። ስለዚህ ጥሩ የሆነ ኢንተራክሽን ያለውን ፖዚቲቭ የሆነ ወርክ ክላይሜትን ክሬት ለማድረግ እና እርስ በርስ ያላቸው ሪሌሽንሺፕ ዴቨሎፕ ለማድረግ የሚያሳይ መገለጫ ነው። ስለዚህ ሜንቴናንስ ሮል ያላቸውን ሚዲዬተር ማለት እንችላለን፣ ኢንካሬጀር እንላቸዋለን፣ ሃርሞናይዘር፣ ጌት ኪፐር እና ሶሻል ኮኦርዲኔተር ተብለው ሊጠሩ ይችላሉ። በአንድ ኦርጋናይዜሽን ውስጥ የሜንቴናንስ ሮል ያላቸው ሜምበሮች ማለት ነው። ሶስተኛው ደግሞ ምንድነው ብሎኪንግ ሮል ሊኖረን ይችላል በአንድ ግሩፕ ውስጥ። ብሎኪንግ ሮል ማለት ምንድነው ዲተርሚናንት ኦፍ ዘ ፋንክሽን ኤንድ ዘ ፕሮግረስ ኦፍ ግሩፕ ዚስ ሮል ሂንደር ኮላቦሬሽንስ ኤንድ ኮሚኒኬሽንስ ኤንድ ጎል አቺቭመንት። እነዚህ ብሎኪንግ ሮል ያላቸው ሜምበሮች በአንድ ኦርጋናይዜሽን ውስጥ ያለው ምንድነው ኮላቦሬሽን እንዳይኖር፣ ኮሚኒኬሽን እንዳይኖር እና ጎላቸውን አቺቭ እንዳያደርጉ መሰናክል የሚሆኑ ሜምበሮች ናቸው። እነዚህ ኮመን ብሎኪንግ ሮል ያላቸው ዶሚናተር ይባላሉ፣ አግሬሰር፣ ዊዝድራዋል፣ ብሮከር እና ሪኮግኒሽን ሲከር በመባል ይታወቃሉ። እነዚህ አይነት ሰዎች ምንድነው ዝምተኞች፣ ዝምታ የሚያበዙ በአንድ ኦርጋናይዜሽኖች እና ከኔ በላይ ማንም የለ ብዙ ጊዜ መገለል የሚፈልጉ ሰዎች አይነት ነው። ለምሳሌ አሁን እዚህ ጋር ያለውን ሰውዬ ብትመለከቱት ፒክቸር ስሪ ላይ አፉ በፕላስተር ተጣብቋል። ማለትም ምንም ነገር ማለት አይፈልግም፣ ዝምተኛ መሆን እንደሚፈልግ፣ ገለልተኛ ዊዝድራዋል እንደሆነና የሚያሳይ ነው ማለት ነው። ስለዚህ ብሎኪንግ ሮል የኦርጋናይዜሽንን ወይም የግሩፕ ዴቨሎፕመንትን ሂንደር የሚያደርግ ነው። ስለዚህ በኦርጋናይዜሽን ውስጥ ያለን በግሩፕ ውስጥ ያለን ሮል የኛን ግሩፕ ቢሄቪየር አይደንቲፋይ ያደርጋል ማለት ነው። ለምሳሌ ይሄኛው ሰውዬ ምንድነው ዝምተኛ እንዲሆን ያደርገዋል የግሩፕ ቢሄቪየር፣ ምክንያቱም ብሎኪንግ ሮል ነው ያለው፣ ብዙ ያን ያህል ገለልተኛ መሆን የሚፈልግ ነው። እዚህ ጋር ያሉ ሰዎች ግን ምንድናቸው ፒክቸርቱ ላይ በጣም ኮሚኒኬቲቭ የሆኑ ሰዎች ይሆናሉ። ፒክቸሩ ላይ የምታዩቸው ደግሞ ምንድነው ያን ያህል ፍሬንድ ሪሌሽንሺፕ ላይ ሳይሆን የሚያተኩሩት ፎርማል ወርኩ ላይ እንዲያተኩሩ ያስገድዳቸዋል ማለት ነው የሚጫወቱት ሚና በኦርጋናይዜሽን ውስጥ። ግሩፕ ሮል ይሄን ይመስላል ማለት ነው። ቀጣይ ሶስተኛው ግሩፕ ስትራክቸር ውስጥ ያለው ምንድነው ብለናል? ግሩፕ ኖርም ነው። የግሩፕ ኖርም ማለት ሼርድ ጋይድላይንስ ኦር ሩልስ ኦር ስታንዳርድስ ፎር ዘ ቢሄቪየር ዳት ሞስት ግሩፕ ሜምበር ፎሎ ነው። ስለዚህ ግሩፕ ኖርም እንደምታውቁት ጋይዳንሶች፣ የተለያዩ መመሪያዎች እና ስታንዳርድ ኦፍ ቢሄቪየር በአንድ ኦርጋናይዜሽን ውስጥ ወይም ሜምበሮቹ ፎሎ ማድረግ ያለባቸው ነገሮች ምን ይባላል?
ግሩፕ ኖርም ይባላል። ስለዚህ ማናጀሮች should encourage the member to develop the norm that contribute to the group performance and attainment of the group goal። ስለዚህ ማናጀሮች ምንድነው ለግሩፕ ፐርፎርማንስ እና የግሩፕ ጎልን አቴን ለማድረግ የሚረዱ ምኖችን ኖርሞችን ዴቨሎፕ ማድረግ አለበት። ለምሳሌ እንደ ሆነስቲ ማለት whether or not to steal from the company። ለምሳሌ ከካምፓኒው ለመስረቅ የካምፓኒን ንብረት እንደ ራስ ንብረት ቆጥሮ መንከባከብ የመሳሰሉት እንደ ታማኝነት መገለጫ ያላቸውን ኖርሞች ዴቨሎፕ ማድረግ አለበት። ሌላኛ ማነር ኦፍ ድረስ አንደኛው ኖርም ነው። ይሄ ለምሳሌ ኮትና ታይ ካራባትና ኮት ያስፈልጋቸዋል። እንደዚህ ማናጀር ቦታ ምናምን የሆናችሁ ነገር ይሄ ማነር ኦፍ ድረስ ይባላል ማለት ነው። የራሱ የሆነ አለባበስ ነው። ስለዚህ እንደ ኖርም ይቆጠራል። ሌላኛው ፓንክቹዋሊቲ ነው። በስራ ሰዓታችን በአግባቡ መገኘት ወይም ሰዓት አክባሪነት አንዱ ኖርም ተደርጎ ዴቨሎፕ ሊኖር ይችላል። ስለዚህ በኦርጋናይዜሽን ውስጥ ምንድነው ግሩፕ ኖርም የኛም ባህሪ ሊወስን ይችላል ማለት ነው። ስለዚህ በጣም ኦነስትሊ የሆነ ሰውዬ ምንድነው ግሩፕ ኖርሙ ኦነስት እንዲሆን ጥሩ የሆነ አለባበስ እንዲኖረው ማድረጉና ፓንክቹዋል ጊዜ እንዲያከብር ማድረጉ ህጉ ያ ሰውዬ በግሩፕ ቢሄቪየር ያለውን ባህሪ ይወስናል ማለት ነው። ስለዚህ ግሩፕ ቢሄቪየርን አንደኛው ግሩፕ ኖርሙ ዲተርማይን ያደርጋል ማለት ነው። ሌላ ደግሞ ግሩፕ ኖርም ላይ ባላንስ ማድረግ አለብን። ኮንፎርሚቲ እና ዲቫያንስ የሚባል ነገር አለ። እነሱም ባላንስ አለብን። ምንድነው ኮንፎርሚቲ ምንድነው ዲቫያንስ የሚለውን እንመልከት። ኮንፎርሚቲ ማለት ኮንፎርሚቲ ሪፈርስ ቱ ዘ ቴንደንሲ ኦፍ ዘ ኢንዲቪጁዋል ቱ አድጀስት ዴር attitude, belief and behavior to align with the norm and the expectation and standards of the group or the society ነው። ስለዚህ ኮንፎርሚቲ ማለት በምናሉ የኛን የራሳችን ባህሪ አመለካከታችንና እምነታችንን ከምን ጋር እንዲጣጣም ማድረግ ነው። ከኖርሙ ከኤክስፔክቴሽኑ ስታንዳርድ ኦፍ ዘ ግሩፕ ኦር ዘ ሶሳይቲ ካለንበት ግሩፕ አሁን ለምሳሌ ኖርም ዴቨሎፕ መደረግ አለበት በአንድ ግሩፕ ውስጥ አለን። ስለዚህ እኛ ምንድነው ከዛ ግሩፕ ኖርም ጋራ ከዛ ህጎች ጋራ ምንድነው ወይም ኤክስፔክቴሽኖች እና በማህበረሰቡ ውስጥ ምንድናቸው ተቀባይነት አላቸው ወይም በግሩፕ ውስጥ ተቀባይነት አላቸው ብለው የምናስባቸው ነገሮች ከነሱ ጋራ መስማማት ማለት ነው። እኛን አመለካከት እምነትና ባህሪያችንን ከዛ ጋር የተጣጣመ ማድረግ ነው። ለምሳሌ በአንድ ኦርጋናይዜሽን ግሩፕ ኖርሙ ምንድነው በዛ ግሩፕ ውስጥ ሰዓት አክባሪነት ከሆነ ሰዓቱን አክብሮ መገኘት እኛ ምንድነው ከዛ ኖርም ጋራ ኮንፎርም እንዳደረግን ይገልጻል ማለት ነው። ወይም መስማማት ከዛ ኖርም ጋራ ኮንፎርሚቲ ያስፈልጋል። ዲቪያንስ ከሆነ ደግሞ ምንድነው on the other hand reverse to the behavior that deviates from the social norm expectation and accepted standard within the group of the society። ስለዚህ ዲቬት ማለት በዛ በግሩፕ ቢሄቪየራችን ሊሆን ይችላል ወይም በሶሳይቲ ውስጥ ካሉ ኖርሞች ምናምኖች ኤክስፔክቴሽኖች እና በስታንዳርድ የሚባሉ በግሩፕ ወይም በሶሳይቲ ውስጥ ተብለው የሚታሰቡ ነገሮች ላይ ምንድነው አለመስማማት ማለት ነው። ከዛ ነገር ማፈንገጥ። ለምሳሌ ፓንክቹዋሊቲ አንዱ ኖርም ቢሆን ሰዓት አለማክበር ምንድነው እኛ ዲቬት እንድናረግ እያደረገን ነው ከምኑ ከግሩፕ ኖርሙ ማለት ነው። ስለዚህ ኮንፎርሚቲ ከሆነ ከዛ ኖርም ጋራ መስማማት፣ ዲቪያንስ ከሆነ ከዛ ኖርም ጋራ አለመስማማት ነው። ስለዚህ አሁን ሁሉንም ነገር ኮንፎርም ማድረግ አለብን ወይም መስማማት አለብን ወይም ሁሉንም ነገር ዲቪያንስ ማድረግ አለብን የሚለውን ነገር በዚህ ግራፍ ይገልጽልናል። ስለዚህ ይሄ ቨርቲካሉ ሌቭል ኦፍ ፐርፎርማንስ ነው የሚያሳየው። እዚህ ጋር ምንድነው ባላንስ ኦፍ ኮንፎርሚቲ እና ዲቪያንስ ነው። ስለዚህ ሚዲዮ ላይ ምንድነው የምትመለከቱት ላይ ባላንስድ ሲሆኑ ነው ምናችን ኮንፎርሚቲ እና ዲቪያንሳችን ማለት ነው። ስለዚህ ሁሉንም ነገር መስማማት የለብንም፣ ሁሉንም ነገር አለመስማማት የለብንም። ሚድል ላይ መሆን አለብን። ኮንፎርም ማድረግ ያለብን ህጎች አሉ፣ ዲቪያንስ መሆን አለብን። አለመስማማት ያለብን ኖርሞች ይኖሩ ይችላሉ በማህበረሰብ ውስጥ ማለት ነው። ስለዚህ ሎ የሆነ ኮንፎርሚቲ እና ሃይ ዲቪያንስ ነው። በጣም ትንሽ የሆነ ተስማሚነት ከኖርሙ ጋራና ሃይ የሆነ ዲቪያንስ ቢኖር ምንድነው እዚህ ጋር ያለው ፖይንት ነው የሚያሳይ ሎ የሆነ ፕሮዳክቲቪቲ ነው የሚኖር። ደግሞ እዚህ ጋር ስንመጣ ደግሞ ምንድነው ሃይ ኮንፎርሚቲ እና ሎ ዲቪያንስ ካለ በጣም ተስማሚ ከሆነ ከኖርሞቹ ጋራ ማንጠይቅ ከሆነ አንዳንድ ኖርሞችን ለምን እንደዚህ ሆነ ማለትም አለብን አንዳንዴ። ስለዚህ ሁሉንም በጭፍን መቀበል የለብንም። እዚህ ጋርም ሎ የሆነ ፕሮዳክቲቪቲ ይኖራል ማለት ነው። ስለዚህ ቤስት የሚባለው ምንድነው ኮንፎርሚታችንን እና ዲቪያንሳችንን በግሩፕ ውስጥ ባላንስ አድርገን መሄድ አለብን ማለት ነው። ስለዚህ ኤግዛም ላይ ብትጠየቁ ቤስቱ ምንድነው ኮንፎርሚቲ እና ዲቪያንሳችን ከኖርሙ ጋራ ባላንስ አድርገን ነው መሄድ ያለብን። ኮንፎርሚቲው ወይም ዲቪያንሱ መብለጥ ወይም ማነስ የለባቸውም ማለት ነው። ይህን ይመስላል ግሩፕ ኖርም። ግሩፕ ኮሄሲቭነስ ነው አራተኛው በግሩፕ ስትራክቸር ውስጥ ያለው። ግሩፕ ኮሄሲቭነስ ሪቨርስ ቱ ዘ ዲግሪ ኦፍ አትራክሽን ዩኒቲ ሶሊዳሪቲ ኤንድ ሜምበር ኦፍ ዘ ግሩፕ። ስለዚህ ግሩፕ ኮሄሲቭነስ ማለት ከግሩፕ ጋር ያለን ዩኒቲ አንድነት፣ አታችመንት ከግሩፕ ጋር ያለን ዲግሪ ኦፍ አታችመንት በምን ያህል ከዛ ግሩፕ ጋራ ግንኙነት አለን። አንዳንድ ግሩፖችን አንዳንድ ጊዜ እንደ ቤተሰባችሁ ልቆጥሩ ትችላላችሁ። ይሄ ማለት በጣም ከዛ ግሩፕ ጋር አታች ሆናችኋል ማለት ነው። ሶሊዳሪቲ በጣም የትማማች የወንድማማችነት ስሜቶች እንደዚህ ዴቨሎፕ ስታደርጉ ከዛ ሜምበር ግሩፖች ጋራ ግሩፕ ኮሄሲቭነስ ይባላል። ስለዚህ it reflects the extent to which individual feel connected, committed and loyal
ቱ ዘ ግሩፕ ኤንቲቲስ ጎል ነው። ስለዚህ ሪፍሌክት የሚያደርግልን ይሄ ግሩፕ ኮሄሲቭነስ ምንድነው? ኢንዲቪጁዋሉ ከዛ ግሩፕ ጋራ ኮኔክትድ ኮሚትድ እና ሎያል መሆኑን ነው የሚያሳየን ማለት ነው። ስለዚህ ግሩፕ ኮሄሲቭነስ አንዱ መገለጫው ነው ማለት ነው የግሩፕ ቢሄቪየር። ስለዚህ በጣም ኮሄሲቭ የሆናችሁበት ግሩፕ ላይ ምን ታደርጋላችሁ ማለት ነው? በጣም ታማኝ ትሆናላችሁ ለዛ ግሩፕ እና በጣም ኢፌክቲቭሊ ትሰራላችሁ እና ያ ግሩፕ ሰክሰስ ላይ እንዲደርስ ስለምትፈልጉና በጣም ኮሚኒኬሽን ማድረግ ትፈልጋላችሁ ከዛ ግሩፕ ላይ ሀሳባችሁን ሼር ታደርጋላችሁ ማለት ነው። ስለዚህ ግሩፕ ኮሄሲቭነስ በግሩፕ ቢሄቪየራችን ላይ የራሱን ተጽዕኖ አለው። ስለዚህ በአጠቃላይ ግሩፕ ስትራክቸሩ የኛ ቢሄቪየር ላይ ኢፌክት አሉ። ግሩፕ ስትራክቸር ደግሞ የሚገለጸው በግሩፕ ሳይዝ በግሩፕ ነው በግሩፕ ኮሄሲቭነስ እና በግሩፕ ኮሄሲቭነስ እና በግሩፕ ምንድነው የቀረኝ? ግሩፕ ኮሄሲቭነስ ብያለሁ። ግሩፕ ኖርማችን አለ፣ ግሩፕ ሳይዙ ማለት ነው፣ ግሩፕ ሳይዙ አለ። እነዚህ ስለዚህ በእኛ ላይ ኢፌክት ያደርጋሉ ማለት ነው በግሩፕ ውስጥ ባለን ባህሪ። ስለዚህ አንድ ማናጀር በአንድ ኦርጋናይዜሽን ውስጥ ያሉ ግሩፖች ሜምበሮቹ ምንድነው ጥሩ ከዛ ግሩፕ ጋር ያላቸውን ግንኙነት ለማስተካከል ከፈለገ እነዚህን 4 የግሩፕ ስትራክቸር በግሩፕ ቢሄቪየር ላይ ኢፌክት ያላቸውን ነገሮች አሰስ ማድረግ አለበት ማለት ነው። ስለዚህ ሶርስ ኤንድ ኮንሲኩዌንስ ኦፍ ምን ነው የምንመለከተው? ግሩፕ ኮሄሲቭነስ። ግሩፕ ኮሄሲቭነስ መኖሩ ከግሩፕ ጋር አታች መሆናችን አታች እንድንሆን የሚያደርገን ፋክተሮች ምን አሉ? ግሩፕ ሳይዙ ነው። ግሩፕ ሳይዙ ምንድነው? አፕሮፕሪየት ሌቭል ኦፍ ግሩፕ ሳይዝ ከሆነ ከዛ ግሩፕ ጋር ኮሄሲቭ መሆን እንችላለን። ኢፌክቲቭሊ ማኔጅ ከተደረገ ዳይቨርሲቲ ልዩነትን ማቻቻል ከቻልን እና ግሩፕ አይደንቲቲ ኤንድ ሄልዚ ኮምፒቲሽን በግሩፕ ውስጥ ጥሩ የሆነ ፉክክር አለ። ሄልዚ ኮምፒቲሽኑ ምንድነው? ሰክሰስ ላይ ለመድረስ ከሆነ ሆስታይል የሆነ ኮምፒቲሽን ከሌለና ሰክሰስ ካለ ግሩፑ መቼም ሰክሰስ ከሌለው ከዛ ግሩፕ ጋር መቀጠል አፈልጉም። ለምሳሌ አሁን አንድ ግሩፕ አሳይመንት ተሰጥቷችሁ ግሩፕ መስርቱ ተብላችሁ የመሰረታችሁት ግሩፕ በመጀመሪያው ሴሚስተር ላይ ያገኘው ውጤት በጣም ዝቅተኛ ከሆነ ቀጣይ ሴሚስተሩን ከዙ ግሩፕ ጋር መቀጠል አፈልጉም። ምክንያቱም ሰክሰስ አላገኛችሁም፣ በጣም ዝቅተኛ ማርክ ስላገኛችሁ ሌላ ግሩፕ ትቀይራላችሁ ማለት ነው። ስለዚህ ግሩፑ የሚያገኘው ሰክሰስም የእናንተን ከዛ ግሩፕ ጋር ያላችሁን ኮሄሲቭነስ ወይም አታችመንት ይወስነዋል ማለት ነው። ስለዚህ እነዚህ ፋክተሮች ግሩፕ ኮሄሲቭነስን ክሬት ያደርጋሉ ቤስት ወይም አፕሮፕሪየት ሌቭል ላይ ከሆኑ ማለት ነው። ስለዚህ ግሩፕ ኮሄሲቭነስ ካለ ደግሞ እኛ ከግሩፕ ጋር አታች ከሆንን ምን ይፈጠራል ማለት ነው? በግሩፕ ኮሄሲቭነስ ምክንያት የሚመጡ 3 ኮንሲኩዌንሶች አሉ። አንደኛው ሌቭል ኦፍ ፓርቲሲፔሽን ዊዝን ዘ ግሩፕ አለ። ሌቭል ኦፍ ፓርቲሲፔሽናችን በግሩፕ ውስጥ ይጨምራል ማለት ነው። ሌላኛው ሌቭል ኦፍ ኮንፎርሚቲ ቱ ዘ ግሩፕ ኖርም፣ ሌላ ኮንፎርሚቲያችን እየጨመረ ነው የሚመጣው ወደ ግሩፑ ኖርም ላይ። ኮሄሲቭ ከሆንን ከዛ ግሩፕ ጋር ያሉ ኖርሞችን እንቀበላቸዋለን ማለት ነው። ሌላኛው ኤምፋሳይዝ ኦን ግሩፕ ጎል አኮምፕሊሽመንት ነው። ምን ላይ እናተኩራለን? ግሩፕ ጎል ማሳካት ላይ እናተኩራለን። ምክንያቱም ከዛ ግሩፕ ጋር አታች ሆነን ስለሰማን አታች የመሆን ስሜት ማለት ነው። ስለዚህ እነዚህ መስራሉ ሶርሶች እና ኮንሲኩዌንሶች የግሩፕ ኮሄሲቭነስ። ሌላ የምንመለከተው ፖቴንሻል ፕሮብሌም በግሩፕ ዲሲሽን ሜኪንግ ላይ ነው። በግሩፕ ዲሲሽን ሜክ እስካሁን ጥሩ ጎኑን እያየን ነበር፣ የግሩፕ ዲሲሽን የመጣ ነው። አሁን ግን ግሩፕ ዲሲሽን በግሩፕ ውሳኔ መወሰን የሚያመጣቸው የተለያዩ ችግሮች አሉ። እነሱን ፕሮብሌሞች አንድ ባንድ እንመለከታለን ማለት ነው። እሺ የመጀመሪያው ፕሮብሌም ግሩፕ ፖላራይዜሽን ይባላል። በግሩፕ ዲሲሽን በቡድን ውሳኔ ስንወስን የሚፈጠር ችግር። ምክንያቱም ግሩፕ ዲሲሽን ሜኪንግ የራሱ ፕሮብሌም ያለው ምንድነው? ሰዎች በግሩፕ ውስጥ ስንሆንና ብቻችንን ስንሆን አክት የምናደርገው የተለያየ ስለሆነ ነው ባህሪያችን። ስለዚህ ግሩፑ ኢንፍሉዌንስ ስለሚኖረው ነው በእኛ ውሳኔ ላይ እና እነዚህ ደግሞ የሚፈጥሩት ችግሮች አሉ በግሩፕ ዲሲሽን መፈጠራችን ማለት ነው። ስለዚህ የመጀመሪያው ፕሮብሌም ግሩፕ ፖላራይዜሽን ይባላል። ግሩፕ ፖላራይዜሽን ማለት refers to the phenomenon in which the attitude, belief, decisions of the group become more extreme than initial inclinations of its member ነው የሚለው። ስለዚህ እዚህ ጋር ምንድነው በግሩፕ ፖላራይዜሽን ማለት መጀመሪያ ራሳችን አመለካከት አለን፣ ብሊፍ አለን ወይም ዲሲሽን አለ ስለሆነ ነገር ማለት ነውና በግሩፕ ውስጥ ስንመጣ ደግሞ ያንን ነገር ስንወያየው በፊት ከነበረን የበለጠ ኤክስትሪም አቋም ይዘን እንይዛለን። ምክንያቱም ሌላው ሜምበርም ያን አይዲያ ሲደግፈው ስለዛ ነገር ተጨማሪ አይዲያ ሲኖረን እኛም ከነበረን እውቀት ላይ ሌላ ተጨማሪ መረጃ ስናገኝ በዛ ነገር የበለጠ ኤክስትሪምሊ በቃ ስለዛ ነገር ያለን አመለካከት ዴቨሎፕ ይሆናል ማለት ነው። ስለዚህ ይሄ ደግሞ ኢፌክት አለው። ምክንያቱም አንዳንድ ጊዜ ቀላል የሆኑ ነገሮችን በጣም አግዝፈን እንድናያቸው ሊያደርገን ይችላል አንዳንድ ጊዜ። ስለዚህ ግሩፕ ፖላራይዜሽን አንዱ ፕሮብሌም ነው ማለት ነው። ስለዚህ ኢን አዘር ወርድ ምን ይላል? when peoples with similar views come together in a group setting, then their collective discussion and interaction tends to amplify and reinforce their existing opinion and or inclination ነው ማለት ነው። ስለዚህ ምን ሊያደርግ ይችላል የሚለው እዚህ ጋር ሰዎች ምንድነው በግሩፕ ውስጥ ሲመጡ
አንድ ላይ ኮሌክቲቭ ዲስከስ ያደረጉ እና ኢንተራክት ሲያደርጉ ምንን አምፕሊፋይ እያጎሉት ወይም ሬንፎርስ እያደረጉት ይሄዳሉ ነው የሚለው። ኤግዚስቲንግ ኦፒኒየናቸው ወይም ስለ አንድ ነገር ያላቸው ዝንባሌ ወይም አመለካከት የበለጠ ዴቨሎፕ እየሆነ ይመጣል ማለት ነው። ስለዚህ ይህ በጥሩ ጎን ከሆነ እኮ ችግር የለውም። አይዲያው ጥሩ የሆነ ሀሳብ ከሆነ የበለጠ ዴቨሎፕ ያደረጉት ጥሩ ነው። ግን ኔጌቲቭ የሆኑ ሀሳቦችን አንዳንድ ጊዜም የበለጠ ዴቨሎፕ ያደረጓቸውና ምን ሊያደርጓቸው ይችላሉ ማለት ነው፣ እነሱን ሂንደር ሊያደርጓቸው ይችላሉ ማለት ነው። ስለዚህ this effect occur because most people tends to act differently in a group setting ነው። ይሄ ፕሮብሌም የሚፈጠረው ምክንያቱ ምንድነው? ብዙ ጊዜ ሰዎች አክት የምናደርገው በግሩፕ ውስጥ ዲፈረንትሊ ነው። እንዳልኳችሁ ቅድም ከኢንዲቪጁዋሊ ከምትወስኑት ውሳኔ በግሩፕ ውስጥ ምንድነው የበለጠ ይሆናል ውሳኔያቸው። ምክንያቱም አንዳንድ ጊዜ ሰዎችን ካያቸዋቸው ብቻቸውን ዝምተኛ የሆኑና በግሩፕ ውስጥ ሲገቡ ነው የሆነ ጓደኛ ሲመጣላቸው ምናምን ተጫዋች የሚሆኑ ሰዎች አሉ ካያቸው። ስለዚህ በግሩፕ ውስጥ መሆናቸው ምንድነው ኢፌክት አለ በባህሪያቸው ላይ። ስለዚህ ግሩፕ ሪላይዜሽን ማለት ትንሽ የሆነችዋን ነገር በጣም አጉልተን እንድናያት ስለሚያደርገን በፖዚቲቭ ዌይ ከሆነ አንዳንድ ጊዜ ጠቀሜታ ይኖራል። ግን ኔጌቲቭ የሆኑ ዌዎችንም በዛው ልክ አጉልተን ስለምናያቸው በእኛ ግሩፕ ወይም ቲም ፕሮዳክቲቪቲ ላይ ኢፌክት ስላላቸው ይሄ አንዱ ፖቴንሻል ፕሮብሌም ይሆናል ማለት ነው። የግሩፕ ፕሮዳክቲቪቲ ላይ ወይም ግሩፕ ዲሲሽን ሜኪንግ አንዱ ፕሮብሌም ግሩፕ ፖላራይዜሽን ይሆናል ማለት ነው። ሌላኛው ግሩፕ ቲንክ ነው። ግሩፕ ቲንክ ማለት it's a phenomenon that occur when a group of people make decision or reach a consensus without critically evaluating the alternative viewpoints or considering the potential risk and drawback ነው። ስለዚህ ሁለተኛው ፕሮብሌም በግሩፕ ውሳኔ መወሰን ምንድነው? ግሩፕ ቲንክ ነው። ግሩፕ ቲንክ ቃል እንደምታየው መጥፎ አይደለም፣ እውነት ነው፣ መጥፎ አይደለም። በቡድን ማሰብ የተለያዩ ፐርስፔክቲቮች እንድናይ ያደርገናል። ግን የግሩፕ ቲንክ ፕሮብሌም የሚሆነው መቼ ነው? ክሪቲካሊ ኢቫሉዌት ሳናደርግ አይዲያዎችን የተለያዩ ኦልተርኔቲቮችን ወይም ቪው ፖይንቶችን ሳንመለከት ሪስክና ድሮባኮቹን ኮንሲደር ሳናደርግ ውሳኔን ስንወስን ግሩፕ ቲንክ ክሬት ያደርጋል። ምክንያቱም በግሩፕ ውስጥ ኢን ግሩፕ ቲንክ ምን ይላል? ዘ ዲዛይር ፎር ሃርሞኒ ኮንፎርሚቲ ዊዝን ዘ ግሩፕ አውትዌት ዛን ኢንዲቪጁዋል ሜምበር ኦብጀክቲቭ አናላይዝ ኤንድ ኢንዲፔንደንት። ዋናው ፖይንት ይቺ ነች፣ ግሩፕ ቲንክን ኔጌቲቭ የሚያደርገው ማለት ነው። ምክንያቱም በግሩፕ ስታስቡ ስለሆነ ነገር በግሩፕ ስትወያዩ ከዛ ግሩፕ ጋራ ያላችሁ ኮንፎርሚቲ፣ ቅድም ኮንፎርሚቲን አይተናል፣ ከግሩፑ ጋራ መስማማታችን ማለት ነው። ስለዚህ ከግሩፑ ጋር ኮንፊርም ለማድረግ ስትሉ የእነሱን አይዲያ አትቃረኑ ማለት ነው። ስለዚህ የግሩፑ ጋራ መስማማታችሁ የግሩፑን አይዲያ መቀበላችሁ ከምን አውቶሪቲ ያደርግባቸው ይበልጥባቸዋል? ከኢንዲቪጁዋል ሜምበር ኦብጀክቲቭ አናላይዝ። ስለዚህ በራሳችሁ ያንን ኬዝ ምክንያታዊ ሆናችሁ አናላይዝ ከምታረጉት እና በራሳችሁ ከምታስቡ የግሩፑን ሀሳብ በመቀበል ከዛ ግሩፕ ዲቤት ላለማድረግ ትሞክራላችሁ። ምክንያቱም ብዙ ጊዜ ሰዎች የግሩፑን አይዲያ ሲከራከሩ ከዛ ግሩፕ እየተገለሉ ስለሚመጡ ሰዎችም ስለሚያገሏቸው ከዛ ግሩፕ ለመስማማት ስትሉ የግሩፑን ሀሳብ ትጠቀማላችሁ ማለት ነው፣ ወይም ትስማማላችሁ። ስለዚህ ግሩፕ ቲንክ ምን ይሆናል ማለት ነው? ኔጌቲቭ ኢፌክት ይኖረዋል ማለት ነው። ስለዚህ ግሩፕ ቲንክ ኦከርስ ዌን የግሩፕ ሜክ ፎልቲ ዲሲሽን ቢኮዝ ግሩፕ ፕሬሸር ሊድስ ቱ ዲተሮሬሽንስ ኦፍ ሜንታል ኤፊሺየንሲ ሪያሊቲ ቴስቲንግ ኤንድ ሞራል ጀጅመንት። ስለዚህ ግሩፕ ቲንክ የሚፈጠረው ምንድነው? ግሩፖቹ ግሩፕ ቲንክ እንዳልኳችሁ ጥሩ ጎን አለው ብለናል። በቡድን ማሰብ የተለያዩ ኦልተርኔቲቮችን እና አመለካከት እንዲሰፋ ያደርጋል። በዛውም ልክ ደግሞ ግሩፕ ቲንኩ ምንድነው ፎልቲ የሚሆነው የተሳሳተ የሚሆነው ግሩፑ ምንድነው ፕሬሸር ቢኮዝ ኦፍ ግሩፕ ፕሬሸር ሊድስ ቱ የግሩፕ ግፊቱ ምንድነው የተሳሳተ የሜንታል ኤፊሺየንሲ ሪያሊቲ ቴስቲንግ እና ሞራል ጀጅመንት እንዲኖረን ሊያደርግ ስለሚችል ነው። ስለዚህ ሃይሊ ኮሄሲቭ ግሩፕስ ሜይ ቢ ሞር ኤክስፖዝድ ቱ ግሩፕ ቲንክ ነው። ስለዚህ አሁን እቺን ኮንሲደር ማድረግ አለባችሁ። በጣም ከግሩፑ ጋራ ኮሄሲቭ ከሆናችሁ ወይም ከግሩፑ ጋር አታች ከሆናችሁ ለግሩፕ ቲንክ አይዲያ ኤክስፖዝ ትሆናላችሁ። ምክንያቱም ግሩፕ ቲንኩን ምንድነው በቡድን የታሰበውን ሀሳብ ትቀበላላችሁ። ምክንያቱም ከዛ ግሩፕ ጋራ በጣም አታችመንት ስላላችሁ ከዛ ግሩፕ መነጠል ስለማትፈልጉ የእነሱን አይዲያ ባይስማማችሁ እንኳን ትቀበላላችሁ ማለት ነው። ስለዚህ በጣም ኮሄሲቭነሳችሁ በጨመረ ቁጥር ለግሩፕ ቲንክ ኤክስፖዝድ መሆናችሁ ሌቭልም እየጨመረ ይመጣል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሌላ ይሄ ግሩፕ ቲንክ አሁን ያየነው ምንድነው የራሱ የሆነ ኮንሲኩዌንስ አሉት ማለት ነው፣ በግሩፕ ማሰባችን ማለት ነው። ግን በግሩፕ ማሰብ እንዳልኳችሁ ኔጌቲቭ ሳይድን ብቻ አይተን ነው እንጂ ፖዚቲቭ ሳይቱም ጥሩ እንደሆነ ማስታወስ አለባችሁ። የመጀመሪያው ኢሉዥን ኦፍ ኢንቨልነራቢሊቲ ነው። ኢሉዥን ኦፍ ኢንቨልነራቢሊቲ ኢት ሚን ዳት ዘ ግሩፕ ሜምበር ቢሊቭ ዳት
they are ኢንቪንሲብል ኤንድ ካንኖት ፌል ነው። ስለዚህ ግሩፖች ምን ብለው ያስባሉ ነው የሚለው በቃ ፌል አናደርግም እኛ ያሰብነው ሀሳብ ልክ ነው ብለው ስለሚያስቡ ነው። ስለዚህ they become overly confident in their ability and decisions which can lead to ignoring the potential risk or drawback ነው የሚለው። ስለዚህ ምን ብለው ያስባሉ? በጣም ኦቨር ኮንፊደንስ ይሆናሉ። እዚህ ጋር በስዕሉ ላይ እንደምታዩት አይነት ሰውዬ ናቸው። አስቡት የቆመበትን ሲቆርጥ ማለት ነው። ስለዚህ በጣም ኮንፊደንት ከመሆናቸው የተነሳ ሪስክ እና ድሮባኩን የዛን አይዲያ ኮንሲደር አያደርጉም ማለት ነው። ስለዚህ የመጀመሪያው ግሩፕ ቲንክ ኮንሲኩዌንሱ ምንድነው? ኢሉዥን ኦፍ ኢንቨልነራቢሊቲ ይኖራል። ሁለተኛ ራሽናላይዜሽን ነው። ራሽናላይዜሽን ማለት ግሩፕ ሜምበሮቹ comes with justification or excuse to support their decision actions and even when they may not be logical or reasonable እና ግሩፕ ሜምበሮቹ የነሱን አይዲያ የሚደግፍ ምክንያቶች ሰዎች ይደረድራሉ። በቃ ይሄን ያደረኩት እንደዚህ ነው፣ በቃ እንደዚህ ስለሆነ ምናምን እያሉ ሎጂካል ወይም ሪዝነብል ያልሆኑ ምክንያቶችን ይደረድራሉ ማለት ነው። ስለዚህ ራሽናል ለማድረግ ይሞክራሉ፣ ግን ሎጂካሊ ሪዝነብል ያልሆነ ጉዳይ ቢሆን እንኳን ማለት ነው። ስለዚህ ሁለተኛው ራሽናላይዜሽን ነው ፕሮብሌሙ። ሶስተኛው አንኮሽንድ ቢሊፍ ነው። አንኮሽንድ ቢሊፍ ማለት it refers to the group unquestioning acceptance of its own idea and belief without critical examining the unquestioning ማለት questioning ማድረግ ይሄው መጠየቅ ማለት አይደል? ስለዚህ የሆነ ነገር ሳትጠይቁ ትቀበላላችሁ ማለት ነው። ዝም ብላችሁ ግሩፕ ሜምበሮች ስለተስማሙበት ብቻ በቃ ትክክለኛ ሀሳብ ነው ወይም እምነት ነው ብላችሁ ትከተሉታላችሁ ማለት ነው። without critically evaluating or examining them ማለት ነው። ስለዚህ ሜምበሮች ምን ያደርጋሉ ማለት may fail to challenge or question the assumption leading to lack of thorough analysis and considering of the different perspective ነው። ስለዚህ የተለያዩ ፐርስፔክቲቮችንም ኮንሲደር ሳያደርጉ እንዲወስኑ ያደርጋቸው። ስለዚህ ሶስተኛው አንኮሽንድ ቢሊቭ ነው ማለት ነው። ስለዚህ ኢሉዥን ኦፍ ቨልነራቢሊቲ፣ ራሽናሊቲ፣ አንኮሽንድ ቢሊቭ አለ። ሌላኛው ሰልፍ ሴንሰርሺፕ ነው። አንዱ ግሩፕ ቲንክ ኮንሲኩዌንሱ ሰልፍ ሴንሰርሺፕ ማለት ኢንዲቪዥዋሉ ሰፕሬሲንግ ኦር ዊዝሆልዲንግ ዴር ኦን ቶት ኦፒኒየን ኦር አይዲያስ ዲው ቱ ሶሻል ፕሬዠር ኦር ፊር ኦፍ ክሪቲሲዝም ኦር ዘ ዲዛየር ቱ ኮንፎርም ቱ ዘ ግሩፕ። ስለዚህ እዚህ ጋር ምንድነው ኢንዲቪዥዋሎች የራሳቸውን ሀሳብ አምቀው ይዙታል ወይም አያወጡትም ማለት ነው። ምክንያቱም የነሱን አመለካከት ወይም ሀሳብ ግልጽ ካረጉ ከዛ ግሩፕ ጋራ ምንድነው ኮንፎርም ማድረግ አልችልም ወይም ዲቤት ያደርጉኛ ከዛ ግሩፕ ብለው ስለሚፈሩ ትችት ስለምንፈራና ማህበራዊ ጫና ስለሚኖርባቸው ግለሰቦች የራሳቸውን አይዲያ አምቀው በመያዝ የራሳቸውን አይዲያ ሳያንጸባርቁ የግሩፕን አይዲያ ይቀበላሉ ማለት ነው። ምን ሰልፍ ሴንሰርሺፕ ማለት ነው። ስለዚህ ግሩፕ ሜምበሮቹ ዊዝሆልድ ዜር ኦን ዳፕት ኮንሰርን ዲሰንቲንግ ኦፒኒየን to avoid conflict and mental group ነው። ስለዚህ ያን አይዲያ ቢያነሱት በግሩፕ ውስጥ ኮንፍሊክት ይፈጠራል ብለው በማሰብ የግሩፑን ሃርሞኒ ለማስጠበቅ ሲሉ ምንድነው የራሳቸውን አይዲያ በውስጣቸው አምቀው ያስቀሩታል ማለት ነው። ሰልፍ ሴንሰርሺፕ። ስለዚህ ግሩፕ ቲንክ አንዱ ኮንሲኩዌንስ ይህን ያመጣል ማለት ነው። ሌላኛው ኢሉዥን ኦፍ ዩናኒሚቲ ነው። ኢሉዥን ኦፍ ዩናኒሚቲ ማለት ግሩፕ ሜምበር mistakenly believe that everyone in the group agrees with the majority opinion or consensus። ስለዚህ ግሩፕ ሜምበሮች ምን ብለው ያስባሉ? አብዛኛው የተስማማበት ነገርን ሁሉም ነገር ግሩፕ ሜምበሩ አብዛኛው ማጆሪቲ ቮት ያደረገበትን ነገር ይስማማል፣ አብዛኛው ተቀበለውን ይቀበላል የሚባል አስተሳሰብ ነው። ይሄ ኢሉዥን ኦፍ ዩናኒሚቲ ይባላል። ስለዚህ ይሄ ምንድነው የኮሌክቲቭ ፐርሴፕቹዋል ቢያስ ሲሆን ዳታ ራይዝ ፍሮም ፋክተር ሰሻስ ከዚህ ከሰልፍ ሴንሰርሺፕ ዘ ዲዛየር ፎር ሶሻል አፒሩቫል ኦር ሰፕሬሽን ኦፍ ኮንትራዲክተሪ ቪው ፖይንት ምክንያት የሚመጣ ነው። ምክንያቱም አብዛኛው ሰው ስለተቀበለው አብዛኛው ከደገፈው ያን አይዲያ ሁሉም ይቀበላል ብሎ የሚታሰብ አስተሳሰብ ማለት ነው ኢሉዥን ኦፍ ዩናኒሚቲ። ሌላኛው ሰልፍ አፖይንትድ ማይንድ ጋርድ የሚባል አይዲያ አለ። አንድ ኮንሲኩዌንስ ነው የግሩፕ ቲንክ። ምን ማለት ነው ስንል ሰልፍ አፖይንትድ ማይንድ ጋርድ ዚስ አር ግሩፕ ሜምበር who take on the role of protecting the group from dissenting opinion or information that may challenge the consensus። ስለዚህ ኮንሰንሰስ ማለት አብዛኛው የተስማማበትን አይዲያ የግሩፕ ሜምበሩ ምን የሚያደርጉ ሰዎች አሉ፣ የሚያስጠብቁ አሉ። ያንን ፕሮቴክት የሚያደርጉ ከምኖች ዲሴንቲንግ ኦፒኒየን ወይም ኔጌቲቭ ኦፒኒየን ወይ ኢንፎርሜሽን ያንን ኮንሰንሰም ቻሌንጅ የሚያደርግ አይዲያን የሚያቀርቡ ሰዎችን ፕሮቴክት አይዲያ የሚያቀርቡ ሰዎችን የሚቃወሙ ወይም የዛን ግሩፕ ማጆሪቲ ኮንሰንሰሙን አይዲያ ፕሮቴክት የሚያደርጉ አፖይንትድ ጋርድ ማለት ጠባቂ ማለት አይደል? እንደዚህ አይነት ሰዎች ይኖራሉ በግሩፕ ውስጥ ማለት ነው። ስለዚህ እነሱ ያንን አይዲያ እንድታንጸባርቅ አይፈቅዱልህም ማለት ነው። ስለዚህ ሰልፍ አፖይንትድ ማይንድ ጋርድስ engage in the behavior such as disseminating contradictory evidence, selecting sharing information, marginalizing dissenting voice,
ያደርጋሉ። ስለዚህ እነዚህ ግለሰቦች ሰልፍ አፖይንትድ ማይንድ ጋርድ የምንላቸው ግለሰቦች ምንን ያሰራጫሉ? ኮንትራሪ የሆኑ ኤቪደንሶችን ከእኛ ተቃራኒ የሆኑ ሀሳቦችን ከምናቀርባቸው ሀሳቦች እነሱን በማሰራጨት ተቃራኒ የሆኑ ኤቪደንሶችን በማቅረብ የእኛን አይዲያ ውድቅ ለማድረግ ይሞክራሉ እና ሴሌክቲቭሊ ሼሪንግ ኢንፎርሜሽን መረጃንም ለተመረጡ ሰዎች ብቻ ሼር ያደርጋሉ እና ማርጂናላይዝ ያደርጋሉ። ዲሰንቲንግ ቮይሶች እነዚህ ኔጌቲቭ ድምጾች የዛን የግሩፕን ኮንሰንሰም ወይም የግሩፕን አይዲያ የሚቃወሙ ድምጾች እንዳይሰሙ ለማድረግ ይሞክራሉ እነዚህ ሰዎች። ስለዚህ ደግሞ ምን ብሎ ያስወራሉ? ሌላ ዞሱ ኦፖዝ ዘ ግሩፕ አር ስቴሪዮታይፕድ አስ ኢቪል ዊክ ኤንድ ስቱፒድ። ስለዚህ ግሩፑን የሚቃወም ሰው እንደደደብ ደካማና ኢቭን ወይም ሰይጣናዊ ነገር ተደርጎ ይቆጠራል ማለት ነው። ስለዚህ እነዚህ የግሩፕ ቲንግ ኮንሲኩዌንሶች ናቸው ማለት ነው። ስለዚህ እነዚህ በግሩፕ ቲንካችን ክሪቲካል ኢቫሉዌት የተለያዩ ፐርስፔክቲቮችን ሳናይ ግሩፕ ሜምበሩ ማጆሪቲ ስለተስማማበት ብቻ ውሳኔ መወሰን የሚመጣቸው ኮንሲኩዌንሶች ናቸው ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮሜንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ሌላ ስለዚህ ማኔጂንግ ግሩፕ ቲንክ ነው። ስለዚህ ይህ ግሩፕ ቲንክን ለመቆጣጠር ምን ማድረግ አለብን ነው። ስለዚህ ሰዎች በግሩፕ እንዳያሰቡ ፍሪ ኤክስፕሬሽን ኦፍ ማይኖሪቲዎች የማጆሪቲው ድምጽ ብቻ ሳይሆን የማይኖሪቲዎችም ድምጽ ተደማጭ እንዲሆን ወይም አይዲያቸውን መግለጽ እንዲችሉ ማድረግ። ሞቲቬት ኤንድ ኢንካሬጅ ሼሪንግ ኦፍ ቪው ፖይንት ሰዎች የራሳቸውን ቪው ፖይንታቸውን ሼር እንዲያደርጉ እና አይዲያውን ተነስቶ እንዲወያዩ በማድረግ ግሩፕ ቲንክን መቀነስ ወይም መቆጣጠር ይቻላል ማለት ነው። ሌላኛው ኢንካሬጅ ኮንፍሊክት ኤንድ ዲቤት። ኮንፍሊክት እና ዲቤት ኔጌቲቭ መስለው ይታዩ ይችላሉ፣ ግን ኮንፍሊክት እና ዲቤት ሲኖር ነው ሰዎች የተለያዩ ቪፖይንቶቻቸውን እና ፐርስፔክቲቫቸውን የሚያሳዩ። ስለዚህ ኮንፍሊክት እና ዲቤት ለፖዚቲቭ ሪዛልት ካለው ጥሩና የሚማከሩ ናቸው ማለት ነው። ስለዚህ ግሩፕ ቲንክን ማኔጅ ለማድረግ እነዚህን አይዲያዎች ኢምፕሊመንት ብናደርጋቸው አሪፍ ነው ማለት ነው። ሌላኛው ደግሞ ኢንተርግሩፕ ኮንፍሊክት ነው። በግሩፖች ውስጥ የሚፈጠር ኮንፍሊክት አለ። ኢንተርግሩፕ ኮንፍሊክት አራይዝ የሚሆነው አውት ኦፍ ኢንተራክሽን ኦፍ ቫሪየስ ግሩፕ ዱቱ በግሩፖች መካከል ባላቸው ኢንተራክሽን በዛ ግሩፕ መካከል የሚፈጠር ኮንፍሊክት ኢንተርግሩፕ ኮንፍሊክት ይመስላል። ለምሳሌ ጎል ኢንኮምፓቲቢሊቲ፣ ሪሶርስ ሼሪንግ፣ ታስክ ሪሌሽን፣ አንሰርቴኒቲ አብዞርቬሽን፣ አቲቲዩድናል ሴት አለ ማለት። ስለዚህ በአንድ ግሩፕ ውስጥ ኢንተርግሩፕ ማለት ዊዝን ዘ ግሩፕ ያለ ፕሮብሌም ነው ብለናል። አይ ሚን ኢንተራክሽን ኦፍ ቫሪየስ ግሩፕ ነው፣ ኢንትራ ግሩፕ ነው። ዊዝን ዘ ግሩፕ ከሆነ ኢንተርግሩፕ ከሆነ በተለያዩ ግሩፖች መካከል ያለ ጥል ነው። ለምሳሌ በአንድ ኦርጋናይዜሽን ውስጥ ማርኬቲንግ ዲፓርትመንት ከሂውማን ሪሶርስ ዲፓርትመንት ከሴልስ ዲፓርትመንቶች ከኤችአር ወይም ሪሰርች ኤንድ ዴቨሎፕመንት ዲፓርትመንት ጋራ ላይጣጣሙ ይችላሉ። እነዚህ የሚፈጠሩባቸው ምንድናቸው? ጎል ኢንኮምፓቲቢሊቲ፣ ጎላቸው ካልተጣጣመ አንዱ ሊያሳካው የሚፈልገው ከሌላኛው ጎል ጋራ የተለያየ ስለሆነ በዛ ምክንያት የሚፈጠር ችግር ጎል ኢንኮምፓቲቢሊቲ ይባላል። ሌላኛው ሪሶርስ ሼሪንግ ነው። ሪሶርስ ሼሪንግ ብዙ ጊዜ በኦርጋናይዜሽን ላይ የሚፈጠር ችግር ነው። ምክንያቱም ሂውማን ሪሶርስ የሚፈልገው ሪሶርስ አለ። ለምሳሌ የገንዘብ አቅርቦት ቢያስፈልገው ሂውማን ሪሶርስ እና ያ ብር ደግሞ ምንድነው ለሪሰርች ኤንድ ዴቨሎፕመንት ውሎ ቢሆን ሂውማን ሪሶርሱ ከሪሰርች ዴቨሎፕመንቱ ጋር የሚፈጥሩት ግጭት ይኖራል ማለት ነው። ስለዚህ ሪሶርስ ሼር ማድረግ በጣም አስፈላጊ ነው ማለት ነው። ስለዚህ ሪሶርስ ሼሪንግ አንዱ የግጭት ነው በግሩፖች መካከል። ሌላኛው ታስክ ሪሌሽን ነው። በስራቸው መካከል ባላቸው ሪሌሽን ምክንያት የሚፈጥሩት ምንድነው ኮንፍሊክት ሊኖር ይችላል። አንሰርቴኒቲ አብዞርቬሽን ራሱን አንሰርቴኒቲ አብዞርቭ ለማድረግ ሲሉ የተለያዩ ግሩፖች ሊጋጩ ይችላሉ ማለት ነው። እና አቲቲዩድናል ሴት አመለካከታቸውም ተጽዕኖ አለ። ምክንያቱም አንዱ አስተሳሰቡ ከሌላኛው ጋር ካልተመጣጣመ ወይም አይዲያቸው ካልተሰማማ ሊጋጩ ስለሚችሉ ማለት ነው። ስለዚህ it starts with the process of comparison between individual in one group in group to those another in out group ነው። ስለዚህ ይሄ የሚጀምረው ግጭቱ ምንድነው? አንድ ኢንዲቪጁዋል በአንድ ግሩፕ ውስጥ ያለ ከሌላ ግሩፕ ጋር ካለ ራሱ ጋራ ማነጻጸር ሲጀምር ነው። ስለዚህ minimize the perceptions of ኢንግሩፕ ሜምበሮችን ማድረግ ያስፈልጋል ማለት ነው። ስለዚህ ኢንተርግሩፕ ኮንፍሊክትን ለመቅረፍ ከተፈለገ ከላይ ያየናቸው ግጭት መፈጠሪያ ምክንያቶች ሚኒማይዝ ማድረግ ነው ማለት ነው ያለብን። ስለዚህ በዚህ ወይ ኢንተርግሩፕ ኮንፍሊክትን መፍታት እንችላለን ማለት ነው። ሌላኛው ደግሞ ግሩፕ ቲንኪንግ ነው። አንደኛው በግሩፕ
እንትን አይሚን በግሩፕ ቲንኪንግ ሳይሆን በግሩፕ ዲሲሽን ምክንያት የሚመጣ ፖቴንሻል ፕሮብሌም ምንድነው? ሶሻል ሉፊንግ ነው። ሶሻል ሉፊንግ ማለት ሂውማን ቴንደንሲ ቱ ፑት ፎርስ ለስ ኢፈርት ኢን ግሩፕ ዛን ኢንዲቪጁዋሊ ነው። ስለዚህ ብዙ ጊዜ ሰዎችን ካያችኋቸው በግሩፕ ውስጥ ሲሆኑ ኢንዲቪጁዋሊ አክት እንደሚያደርጉት አያደርጉም። ለምሳሌ አሳይመንት ሲሰጥ ማየት ትችላላችሁ። በግሩፓችሁ ውስጥ ብዙ ተማሪዎች ምንድነው የሆነ ጎበዝ ተማሪ ያለበትን ግሩፕ የሚሰራ ግሩፕ ውስጥ ነው መግባት የሚፈልጉት። ምክንያቱም እነሱ ምን ማድረግ ብቻ ነው የሚጠበቅባቸው? ስማቸውንና ዩዘራቸውን ብቻ መላክ ነው የሚጠበቅባችሁ ማለት ነው። ስለዚህ በዛ ወይ ለመፍታት ስለምትሞክሩ ማለት ነው። ስለዚህ ሰዎች በግሩፕ ውስጥ ሲሆኑ ኢፌክቲቭ እና ወይም ፐርፎርማንሳቸው ይቀንሳል ኢንዲቪጁዋል ከሚሰሩት ስራ ነው። ስለዚህ ሶሻል ሉፊንግ ማለት በግሩፕ ውስጥ ስንሆን ስራ ለመስራት ማለት ነው። ስለዚህ እዚህ ጋር በፒክቸሩ ላይ እንደምታዩት ሴትዮዋ አሁን እሷ እያረፈች ነው ሌሎቹ ሲሰሩ ማለት ነው። ስለዚህ ሰዎች በግሩፕ ሲሆኑ ኢፈርታቸው ዝቅተኛ ነው ኢንዲቪጁዋሊ ከሚያሳርፉት ኢፈርት ማለት ነው። ስለዚህ this problem occur when the member reduce their effort and performance level when acting as part of the group። ስለዚህ ይሄ የሚፈጠረው ሰዎች በግሩፕ ውስጥ ምንድነው ኢፈርትና ፐርፎርማንሳቸው ሲቀንስ ነው። ምክንያቱም በግሩፕ ውስጥ ስለሆነ ያሉት ማለት ነው። ስለዚህ ፕራይመሪ ኮዙ ምንን ያካትታል? lack of performance feedback within the group። በግሩፕ ውስጥ ምንድነው ፐርፎርማንሳቸው ፊድባክ ስለማይሰጥ ነው። ምክንያቱም ማምን ሰራ የሚለው አፈጻጸሙ ስለማይታይ ይሄ አንድ ችግር ይፈጥራል ማለት ነው። ሌላኛው ታስክ አር ኖት ኢንትሪንሲካሊ ሞቲቬቲንግ። ታስኮቹ በራሳቸው ሞቲቬት ስለማያደርጉ በግሩፕ ሲቲንግ ውስጥ ስንሆን ስራን መስራት አንፈልግም ማለት ነው እና ሌላው ሜምበራችን ስራውን ከቨር እንዲያደርገው እንፈልጋለን ማለት ነው። በዚህ ምክንያት ብዙን ከልባችን ሳንነሳሳ ስራውን አንሰራም ማለት ነው። ሌላኛው situations in which the performances of other will cover for the reduced effort by the some members and the sucker effort ይባላል። ይሄ ምንድነው? አንዳንድ ጊዜ ምንድነው ሲቹዌሽኖች ይፈጠራሉ። የአንዱ ፐርፎርማንስ ዝቅተኛ በመሆኑ ምክንያት በሌላኛው ሃይ ፐርፎርማንስ በሆነው ኢንዲቪጁዋል ምክንያት የሱ ድክመት ከቨር ይደረግለታል። ይሄ ደግሞ ሰከር ኢፌክት ይባላል ማለት ነው። ስለዚህ ሶሻል ሉፊንግ አንደኛው ፖቴንሻል ፕሮብሌም ነው በግሩፕ ቲንክ ውስጥ ስንሆን ማለት ነው። እሺ ሶስቶች አሉ ደግሞ ሶሻል ሉፊንግ ሬዲዩስ ማድረግ የምንችልባቸው ምንድነው? አንደኛው ማኔጅ ኢንዲቪጁዋል ኮንትሪቢዩሽን ቱ ዘ ግሩፕ አይደንቲፋያብል ዌን ፖሲብል ነው። ስለዚህ ሰዎች ምንድነው አክቲቭሊ ፓርቲሲፔት በግሩፕ ውስጥ እንዲያደርጉ ከተፈለገ የኢንዲቪጁዋሉ አስተዋጽኦ ምንድነው በግልጽ በግሩፕ ውስጥ እንዲታይ ማድረግ ነው። ስለዚህ የራሱን ሚና ወይም የሚሰራውን ነገር ለብቻው ነጥለን በመስጠት ያንን ነገር እንዲሰራና አፈጻጸሙም እንዲጨምር ማድረግ እንችላለን። ሌላኛው ኤምፋሳይዝ ዘ ቫሉብል ኮንትሪቢዩሽን ኦፍ ኢንዲቪጁዋል ሜምበር፣ በጣም ትኩረት መስጠት ነው። ቫሉብል የሆነ የሱን ኮንትሪቢዩሽን በማጉላት በኢንዲቪጁዋል ሜምበሩ ላይ ኃላፊነት በመስጠት ያንን ስራ እንዲሰራ ማድረግ ሶሻል ሉፊንግ እንዲቀንስ ያደርጋል። ሌላኛው ደግሞ ኪፒንግ ዘ ግሩፕ ሳይዝ አት አን አፕሮፕሪየት ሌቭል። አንደኛው ፕሮብሌም ግሩፕ ሳይዙ በጣም በጨመረ ቁጥር ሜምበሮቹ ምንድነው ስራ የመዝራት ፕሮባቢሊቲያቸው እየቀነሰ ነው የሚመጣው። ስለዚህ የግሩፑን ሳይዝ በአፕሮፕሪየት ወይም በተገቢ ደረጃ ላይ በማድረግ ምን መቀነስ እንችላለን? ሶሻል ሉፊንግን ወይም ሰዎች ከስራው እንዳይገለሉ ወይም ስራውን መስራት እንዳያቆሙ እናደርጋለን ማለት ነው። ስለዚህ እነዚህን ሶስት ቴክኒኮች ተጠቅመን ሶሻል ሉፊንግን ማስወገድ ወይም ማስወገድ እንኳን ባንችልም መቀነስ እንችላለን ማለት ነው። የቻፕተር 3 ይሄን ይመስላል ማለት ነው። አይ ሆፕ ኢምፖርታንት ነው ብዬ አስባለሁ። ስለዚህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና ቪዲዮንም ቪፒኤን አብርታችሁ ስለምታውልኝ አመሰግናለሁ። እና የቴሌግራም ግሩፓችን ጆይን ብታደርጉ የተለያዩ ፋይሎችን ኤግዛሞችን እና የተለያዩ ፋይሎችን ከዚህ በተጨማሪ ያሉ ማግኘት ትችላላችሁ። ስለዚህ ቴሌግራም ግሩፓችን ጆይን ማድረግ እንዳይረሳ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉላችሁ። እንዲሰራላችሁ ፈልገው ነገር ካለ በኮሜንት አሳውቁኝ። እኔ ኮሜንታችሁን ሁሌም አመለከታለሁ። ስለዚህ ኮሜንት ላይ ጻፉልኝ የተሰማችሁን አይዲያ ስለ ቪዲዮም ሆነ ሌላ እንዲሰራላችሁ ፈልጉት ነገር ካለ። ስለዚህ የዛሬው ቪዲዮ እዚህ ላይ ያበቃል። በቻፕተር 4 ወይም በሌሎች ኮርሶች እስክንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ።